ቻይና ትልቁን የምስራች ለኢትዮጵያ አሰማች። ቻይና የኢትዮጵያን የባህር በር የማስመለስ ዓላማ ደገፈች። የባህር በሩ መምጫው ቀረበ። የዓለም ሀያሏ ከኢትዮጵያ ጎን ቆመች። ኢትዮጵያና ኤርትራ ሀያሏን ቻይና ከጎናቸው ለማሰለፍ ያደረጉት ትንቅንቅ በኢትዮጵያ አሸናፊነት ተደመደመ። ኢትዮጵያ አባል የሆነችበት ብሪክስ ትልቁን የባህር ላይ ልምምዱ ሊጀምር ነው። የኢትዮጵያ የባህር በር ፍላጎት ከፍላጎት አልፎ ወደ እውነትነት ሊለወጥ ከወትሮ በተለየ በእጅጉ የቀረበ መስሏል። የዓለም ሀያላን ሀገራት የሚባሉት ከአሜሪካ እስከ ሩሲያ ከእስራኤል እስከ አውሮፓ ሀገራት ድረስ ድጋፋቸውን የሰጡ ሲሆን አሁን ደግሞ የዓለም ሁለተኛ ግዙፍ የኢኮኖሚ ባለቤት የሆነችው ቻይና የባህር በርን ጉዳይ በመደገፍ ከኢትዮጵያ ጎን የቆመች ሀገር በመሆን ተመዝግባለች። ወትሮም በዲፕሎማሲው ረገድ ትልቅ ብልጫ እየተወሰደባቸው የሚገኙት ኢሳያስ አፈወርቂም በጉዳዩ ትልቅ መደናገጥ ፈጥሮባቸዋል። የአሰብ ወደብን ላለማጣት እዚህም እዛም እያሉ የሚገኙት ኢሳያስ የሚመለከት ከባድ መልእክትም ከአዲስ አበባ ወደ አስመራ ተሻግሯል። በአሁኑ የመረጃ ሰዓታችን ይህንንና ኢትዮጵያ ባለ የሆነችበትና ወደ ባህር በር ተጠቃሚነቷ ስትመለስ በትልቁ ያግዛታል ተብሎ የሚታመንበት የብሪክስ አባላት የባህር ላይ ልምምድ ዛሬ እንደሚጀምር የተሰማውን አክለን በዝርዝር ልናስደምጣችሁ ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። እንኳን አደረሳችሁ። ለመጪው የገና በዓል ልዩ የሆነ የቅናሽ አማራጭ ሜሪት ፕሮፐርቲስ ይዞላችሁ መጥቷል። በመሃል ፒያሳ አራዳ ፓርክ ፊት ለፊት እያስገነባን ባለው ሳይት ላይ ባለ 1 ባለ 2 እንዲሁም ባለ 3 መኝታ በ10% ቅድመ ክፍያ ይዞላችሁ መጥቷል። ምን እሱ ብቻ 65% ቀድሞ ለሚከፍሉ ደንበኞች 35% ልዩ ቅናሽ አመቻችተናል። በቡድን በቤተሰብ ሆናችሁ ለምትመጡ ደንበኞች ልዩ የቅናሽ ፓኬጅ አዘጋጅተን እርሶን በመጠበቅ ላይ እንገኛለን። ይህን እድል መጠቀም የሚፈልግ ብቻ ከስር ባለው ስልክ ይደውልልን። ሜሪት ፕሮፐርቲስ። ኢትዮጵያ ሁሉንም አይነት የታይዋን ነጻነት ውድቅ አድርጋለች። የቤጂንግን እንደገና የመዋሃድ ጥረቶችን ደግፋለች። ኢትዮጵያ ለአንድ ቻይና መርህ ያላትን ጽኑ ቁርጠኝነት አረጋግጣለች። ታይዋን የማይገሰስ የቻይና አካል መሆኗንና የቻይና ሕዝብም ሪፐብሊክ መንግስት የመላው ቻይና ግዛት ብቸኛ ህጋዊ ወኪል መሆኑን በመግለጽ ኢትዮጵያ ሁሉንም አይነት የታይዋን ነጻነት አይነቶች በጽኑ እንደምትቃወምና የቻይና መንግስት ብሔራዊ ውህደትን ለማምጣት የሚያደርገውን ጥረት ሁሉ እንደምትደግፍ ገልጻለች። ይህም ለኤርትራ ከባድ መልእክት እንደሆነ በስፋት እየተገለጸ ይገኛል። ኢትዮጵያና ኤርትራ በአሰብ ወደብ ይገባኛል አይገባሽም ከባድ ሰጣ ገባ ውስጥ የሚገኙ ሲሆን ጠቅላይ ሚኒስትር አብይ አህመድ ኤርትራ ሀገር የሆነችበት አንድም ሰነድ የለም ሲሉ ከዚህ ቀደም መግለጻቸው ደግሞ ምናልባትም መልእክቱ ለአስመራ ሹማምንት ሳይሆን አይቀርም እየተባለም ይገኛል። ቻይና የኢትዮጵያን የባህር በር ተጠቃሚነት እንደምትደግፍ ገልጻለች። ኤርትራ ከቻይና ጋር አጋርነት ለመፍጠር እየተፍጨረጨረች በሚገኝበት በዚህ ወቅት ኢትዮጵያ ከቻይና ያገኘችው የትልቅ ድጋፍ የባህር በሩ መምጫው ጊዜ በእጅጉ እንደቀረበ አመላካች ተደርጎ እየተወሰደ ይገኛል። የኢትዮጵያ መንግስት ያለ ጦርነት ወደ ባህር በር ተጠቃሚነት ለመመለስ ብዙ ስራዎችን ሰርቻለሁ ብሎ በተደጋጋሚ የገለጸ ሲሆን ከሰሞኑም የውጭ ጉዳይ ሚኒስትሩ ይህንን አረጋግጠው እንደነበር አይዘነጋም። ታዲያ ከዚህ ሁሉ በኋላ ነው የዓለም ሁለተኛዋ ሀያል ሀገርና የኢትዮጵያ ስትራቴጂክ ወዳጅ የሆነችው ቻይና የምስራቹን ይዛ ወደ ኢትዮጵያ የተከሰተችው። ይህ የቻይና ድጋፍና ከሰሞኑ አምባሳደር ዲና ሙፍቲ ለገና በዓል የእንኳን አደረሳችሁ መልእክታቸውን ባስተላለፉበት ወቅት ቀጣይ ገናን አሰብ ላይ እናከብራለን ከማለታቸው ጋር ተዳምሮ ኢትዮጵያ ጉዟን እያጠናቀቀች ነው የሚል ሀሳብ እንዲሰነዘር አድርጓል። መላው ኢትዮጵያ ሕዝብ፣ መላው ኢትዮጵያ ክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳችሁ። የሚቀጥለውን በዓል ደግሞ ምናልባት እንደ ብሔራዊ ጉዳይ አሁን እየጠየቅነው ካለነው ብሔራዊ ጉዳይ ከባህር በር ጋር አያይዘን ሁኖስ በዛ ባህር በሩ ላይ እኮ እናከብር ይሆናል። ታሪካዊ ባህር በራችን ላይ ማለት ነው። ሁኖስ ቻይና የኢትዮጵያን የባህር በር የማስመለስ ዓላማ ለመደገፍ ኢትዮጵያ በበኩሏ የቻይናን የአንድ ቻይና ፖሊሲ ታይዋንን የቻይና አካል አድርጎ የሚያየውን ፖሊሲ ለመቀበል ከስምምነት ደርሰዋል። ቻይና ኢትዮጵያ የባህር በር ማግኘቷ ለአካባቢ ጸጥታ ወሳኝ እንደሆነ አረጋግጣለች። የማስታወቂያ የወጣው የቻይና የውጭ ጉዳይ ሚኒስቴር ዋንጊውና ጠቅላይ ሚኒስትር አብይ አህመድ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስን ጨምሮ የኢትዮጵያ መሪዎች ዋንግ ከጥር 7 እስከ 9 2026 ወደ ኢትዮጵያ ባደረጉት ጉብኝት ወቅት ከተናገሩ በኋላ ባወጡት የጋራ ጋዜጣዊ መግለጫ አካል ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ መሰረት ሁለቱም ሀገራት እንደ ኢኮኖሚ፣ ንግድ፣ መሰረተ ልማት፣ ኢነርጂ፣ ትራንስፖርት እና ፍትህ ባሉ ባህላዊ ዘርፎች የሁለትዮሽን ትብብር ለማጠናከር ቃል ገብተዋል።
በተመሳሳይ የኢትዮጵያ መንግስት የኮሙኒኬሽን አገልግሎት ዛሬ ባወጣው መግለጫ የሁለትዮሽ ንግድ አሁን ከ13 ቢሊዮን የአሜሪካ ዶላር በላይ መድረሱን ገልጿል። ይህም ቻይና ከኢትዮጵያ ጋር እንደ ቁልፍ የንግድ አጋርነት ያላትን የኢኮኖሚ ትስስር እያጠናከረች መሆኑን ያሳያል። የኢትዮጵያ ከቻይና የምታስገባው የውጭ ንግድ በከፍተኛ ሁኔታ ጨምሯል። በመጋቢት 26 ብቻ 1.57 ቢሊዮን የአሜሪካ ዶላር ደርሷል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ22% ጭማሪን አሳይቷል። የዋንጊው ወደ ኢትዮጵያ የሚያደርጉት ጉብኝት ከጥር 7 እስከ 12 የሚዘልቅ የአፍሪካ አገሮች ጨምሮ ሶማሊያን፣ ታንዛኒያና ሌሴቶ ጨምሮ ሰፊ የሳምንት ጉብኝት አካል ነው ሲል የቻይና የውጭ ጉዳይ ሚኒስቴር ባወጣው መግለጫ አስታውቋል። ለስራ ጉብኝት ወደ ኢትዮጵያ የመጡት የቻይና ኮሚኒስት ፓርቲ የፖለቲካ ቢሮ ማዕከላዊ ኮሚቴ አባልና የሀገሪቱ የውጭ ጉዳይ ሚኒስቴር ዋንጊው ከጠቅላይ ሚኒስትር አብይ አህመድና ከውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ጋር በተለያዩ የሁለትዮሽ ቀጠናዊና ዓለም አቀፍ ጉዳዮች ላይ ተወያይተዋል። ከውይይቱ በኋላም ሁለቱ ሀገራት የጋራ መግለጫ ያወጡ ሲሆን በመግለጫቸውም አንደኛ ሁለቱም ወገኖች የቻይና አፍሪካ ትብብር መድረክ የቤጂንግ ጉባኤ ውጤቶች ተግባራዊ ለማድረግ ሁለንተናዊ ትብብርን ለማጎልበትና የኢትዮ ቻይና በሁኔታዎች የማይለዋወጥ ስትራቴጂካዊ አጋርነት እንደ ሞዴል በመጠቀም ለአዲሱ ዘመን የጋራ የወደፊት ተስፋ ያላቸው የቻይና አፍሪካ ማህበረሰብን ለመገንባት እንደሚቀጥሉ ቃል ገብተዋል። ሁለተኛ ሁለቱም ወገኖች በተለመዱ ዘርፎች ማለትም በኢኮኖሚ፣ በንግድ፣ በመሰረተ ልማት፣ በኢነርጂ፣ በትራንስፖርትና በፍትህ ዘርፍ ትብብር በማጠናከር ላይ ውይይት አድርገዋል። የኢኮሜርስ፣ ዲጂታል ኢኮኖሚ፣ አርቲፊሻል ኢንተለጀንስና አረንጓዴ ኢነርጂን ጨምሮ እያደጉ በመጡ ዘርፎች ላይም የትብብር አቅምን በመጠቀም እንዲሁም በባህል፣ በቱሪዝም፣ በሚዲያ፣ በትምህርት፣ በጥናትና በምርምር ትብብራቸውን ማስፋት የሚችሉበት ሁኔታ ላይ ተወያይተዋል። ሁለቱም ወገኖች የ26ቱን ቻይና አፍሪካ ለማካሄድ ያላቸውን ፍላጎት በጉልህ ገልጸዋል። ሁለቱም ወገኖች የ26ቱን የቻይና የአፍሪካ የህዝብ ለህዝብ ግንኙነት ዓመትን እንደ ድል በመጠቀም የህዝብ ለህዝብ ግንኙነትን በባህልና በስነ ጥበብ ለማጠናከርና ትስስሩን የበለጠ ለማስተዋወቅ ያላቸውን ፍላጎት በጉልህ ገልጸዋል። ሶስተኛ የቻይና ወገን ኢትዮጵያ ያስመዘገበቻቸው አዳዲስ ሀገራዊ የልማት ስኬቶችን ያደነቀ ሲሆን የኢትዮጵያ ህዝብ ከሀገራዊ ሁኔታ ጋር የሚስማማ የልማት መንገድን በመፈለግና የውጭ ጣልቃ ገብነትን በመቃወም ረገድ ያለውን አቋም በጽኑ የሚደግፍ መሆኑን ገልጿል። ሁለቱም ወገኖች በልማት ፖሊሲዎችና ስትራቴጂዎች ውስጥ ቅንጅትን ለማሳደግ እንዲሁም በመንግስት አስተዳደር ልምድ ልውውጥን ለማሳደግና ወደ ዘመናዊነት በሚወስድ መንገድ ላይ እጅ ለእጅ ተያይዘው ለመራመድ ያላቸውን ዝግጁነት ገልጸዋል። አራተኛ ኢትዮጵያ በዓለም ላይ ያለችው አንዲት ቻይና ብቻ ናት። ታይዋን ከቻይና ግዛት የማትነጠል አካል ናት። የህዝባዊት ሪፐብሊክ ቻይና መንግስት መላው ቻይናን የሚወክል ብቸኛ ህጋዊ መንግስት ነው በማለት ለአንድ ቻይና መርህ ያላትን ጽኑ ድጋፍ በድጋሚ አረጋግጣለች። ስለ ታይዋን ነጻነት የሚካሄዱ ሁሉንም አይነት እንቅስቃሴዎች በጽኑ እንደምትቃወም እንዲሁም የቻይና መንግስት ብሔራዊ ውህደትን እውን ለማድረግ የሚያደርጋቸውን ሁሉንም አይነት ጥረቶችና የተመድ ጠቅላላ ጉባኤ የውሳኔን ሀሳብ 2758ን በጽናት እንደምትደግፍ ገልጻለች። አምስተኛ ቻይና ኢትዮጵያ በአፍሪካ ቀንድ ቀጠና ላላት ሚና ትልቅ ግምት እንደምትሰጥ ገልጻለች። ኢትዮጵያን በበኩሏ ቻይና ለቀጠናው ሰላምና ልማት እየተጫወተች ያለውን አዎንታዊ ሚና አድንቃለች። ቻይና በቀጠናው የሚገኙ ሀገራት የተመድን ቻርተር፣ ዓለም አቀፍ ህግንና የግዛት ሉዓላዊነትን ባከበረ መልኩ ትስስራቸውንና ትብብራቸውን በማጠናከር የአፍሪካን ውህደት እንዲያፋጥኑ እንደምትተባበር ገልጻለች። ቀጠናዊ ሰላምና ልማትን ለማረጋገጥ በዲፕሎማሲው ድርድር የባህር በር በመክፈት የማሪታይም ሎጂስቲክስ ማሳለጥ እንደሚያስፈልግ ጠቁማለች። ስድስተኛ ሁለቱ ሀገራት ተመድና ብሪክስ ጨምሮ በባለብዙ ወገን ዓለም አቀፍ መድረኮች በቅንጅትና በትብብር ውጤታማ ስራ በማከናወን የደቡባዊውን የዓለም ክፍል የጋራ ጥቅሞች በአግባቡ ማስጠበቅ መቻላቸውን ገልጸዋል። በዚህ ረገድ ኢትዮጵያ በፕሬዝዳንት ሺ ጂንፒንግ ለቀረቡ ትላልቅ ኢኒሼቲቮችና ምክረ ሀሳቦች አድናቆቷን ገልጻ ለተፈጻሚነታቸው ከቻይና ጋር በትብብር ለመስራት ዝግጁነቷን አረጋግጣለች። ሰባተኛ ሁሉም የዓለም ሀገራት በተመድ ቻርተርና በዓለም አቀፍ ህግጋት ለተደነገጉ መሰረታዊ መርሆች ተገዢ መሆን፣ የሁሉንም ሀገራት ሉዓላዊነትና የግዛት አንድነት ማክበር እንዲሁም በዓለም አቀፍ ግንኙነት ዛቻና ኃይልን መጠቀምን መቃወም እንዳለባቸው ኢትዮጵያና ቻይና በጋራ መግለጫቸው አሳስበዋል። ስምንተኛ ሁለቱም ወገኖች በዚህ ዓመት በውጭ ጉዳይ ሚኒስትሮቻቸው መካከል አዲስ የፖለቲካ ምክክር ለማድረግም ተስማምተዋል። ይህ በእንዲህ እንዳለ ኢትዮጵያ አባል የሆነችበትና ኢትዮጵያ ትሳተፍበታለች የተባለው የብሪክስ ሀገራት የባህር ኃይል ልምምድ ዛሬ ይጀምራል። ይህ ዊል ፎር ፒስ 2026 በአዲሱ የአውሮፓውያን ዓመት የሰላም ፍላጎትን ለማሳየት በሚል የተሰየመው ወታደራዊ ልምምድ የብሪክስ አባል ሀገራት ባህር ኃይሎች የሚሳተፉበት ነው። በኬፕታውን በሚካሄደው የባህር ኃይል ልምምድ ላይ ኢትዮጵያን ጨምሮ ሌሎች የብሪክስ አባል ሀገራት እንደሚሳተፉ እየተነገረ ነው። የአስተናጋጇ ደቡብ አፍሪካ ብሔራዊ የመከላከያ ኃይል እንዳስታወቀው በቻይና መሪነት የሚደረገው
ወታደራዊ ልምምድ ለ7 ቀናት የሚቆይ ሲሆን ብራዚል፣ ሩሲያ፣ ህንድ፣ ግብጽ፣ ኢራን፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ኢንዶኔዥያ ተሳታፊ ይሆናሉ። የባህር ላይ ልምምድ ዓለም አቀፍ ትኩረትን የሳበ ሲሆን ደቡብ አፍሪካ ከአሜሪካ ተቀናቃኝ ሀገራት ጋር ግንኙነቷን እያጠናከረች መሆኑ ከዋሽንግተን ጋር ያላትን መሻከር የበለጠ ሊያበላሸው ይችላል ተብሏል። ልምምዱ የቻይናና የኢራን ጦር መርከቦች ወደ ደቡብ አፍሪካ የባህር ኃይል የጦር ሰፈር የደረሱ ሲሆን የሩሲያ የጦር መርከቦችም እንደሚኖሩ ተነግሯል። የባህር ኃይሎቹ ልምምድ የባህር ላይ ደህንነት ላይ ያተኮረ ነው ስትል ደቡብ አፍሪካ አስታውቃለች። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ የመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።